ስለነገሩኝ ተናደሃል። ከእነሱ ጋር እንዳሉ አረጋግጠሽ ነው ይህን ሁሉ ነገር ያደረግሽው? ተው እንጂ ዳኒ፣ ስንት ጊዜ ነግሬሃለሁ። ዳኒ፣ ከእነሱ ጋር መሆንክን እኮ አሁን አይደለም ያወቅኩት። እንዴት ብዬ ነው እቅዴን የምነግርህ? አሁን ተናድጃለሁ። ከፊቴ ዞር በይል። እኔ እናንተ መሀል እንደዚህ የሚባል ነገር የለም። አብረን ነበር፣ ወደፊትም አብረን ነን። ለዛ ነበረ ይህን ሁሉ ነገር መደባበቅ። ሰሚኛለሽ? ከዚህ በኋላ እኔና ያንቺ ነገር የሚባል የለም። ዳኒ፣ ተናደህብኛል። በዚህ ሰዓት ሁላችንም ንዴት ላይ ነው። ስለዚህ እየጠጣን ንዴታችንን እናብረዋል። ከአንቺ ጋር ምንም መጠጣት አልፈልግም። አሁን ብቻዬን ተይኝ ሂጂልኝ። እኔም እኮ አልተሳካልኝም ዳኒ፣ እኔም ተናድጃለሁ። እንኳን አልተሳካልሽ፣ ጥሩ ሆነልሽ እንደው። ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ የሚተረተረው ምንን አብረን እናያለን። ባይ ሁሉ ነገር ያውቅ ነበረ ከመጀመሪያ ጀምሮ ቲና እያደረገችው ያለው ነገር እንዳጋጣሚ ኤደን ስትከታተላት ስለነበረ አባዬ ደውላ ቲና ያለችበትና ምን እያደረገች እንደሆነ የአባዬ ካርታ አይዛ አራት ልትበደር እንደሆነ ደረሰበት። ቆይ ቲና ምን እያደረግሽ ነው ስላት አባዬ እዚህ ምን ትሰራላችሁ? ምንም እያደረጉ አይደለም ብላ ስትክድ እንዴት ሰው ዝም ሲልሽ አይገባሽም እንዴ እያለ አባዬ ተናደደ። ተመስገን ዳኒን እየደበደበው እያለ ትሁት ማጅራቱን ብላ መሬት ላይ ዘረረችው። ዳኒን እንደምንም ብላ ከዛ ቤት ይዛ ወጣችሁ ማለት ነው። እሱ ስደበድበው ነበር። ነገር ግን ዳኒን ለማዳን ስትል ተመስገንን ትመታዋለች። ጀመረሽ ምን ስታረጊ እንደነበረ በደንብ አውቃለሁ። ሁሉም ሰው የራሴ ሰው ነበር። በአንቺ ቤት ብልጥ መሆንሽ ነው አይደለም? ፍርማ የኔ ያስመስልሻል፣ እንደው መታወቂያን ይዘሻል። ነገር ግን አንድ ስህተት አለ፣ ትክክለኛ ካርታ አላሽም እንጂ እያላት ነበር። እና አባዬ ከመጀመሪያ ጀምሮ ታውቅ ነበረ ስትለው አሁን ይህንን እንደምታረግ አንድ ሰው መጥቶ ቲና በኃይለኛው ልታጠቃን እንደሆነ ስነግረኝ ነበር። እናም ሰይፍ እየተከታተልኳት ነበር። ቲና ብዙ ጊዜ ያለፈሻለሁ፣ ብዙ ጊዜ ትችሻለሁ። ወጣት ነሽ፣ ወጣትነትሽን እስር ቤት እንዳትበሰበሽ ብዬ ነው ዝም ያልኩሽ። ብዙ ነገር ሳልፈሽ ወፈረጀሽ እንዳይመስልሽ። ስለዚህ እባክሽ አርፈሽ ተቀመጭ ይላታል። እስር ቤት መፍሰስ ነው የምትፈልጊ? አሁን አንቺን ወንጀለኛ የማስፈልግ እስር ቤት የምከተሽ ብዙ ማስረጃ፣ ብዙ ነገር አለኝ። ስለዚህ አርፈሽ ብትቀመጪ ይሻልሻል እያላት ነበር። ቲና ተስፋ ቆረጠች። ምክንያቱም ያሰበችው ነገር ስላልተሳካላት በጣም ተናደደች። ቤቱና ደረጃቱ የራሴ ይሆናል ብላ በጥቂት ደቂቃ ውስጥ የራሷን ደግሞ ስታስብ ነበር። ነገር ግን በሰከንድ ውስጥ የራሷ መሆኗን እንዳልሆነ ተረጋገጠ ማለት ነው። ነገር ግን ዳኒ ወደ ቤት ሳመጣችና ትሁት ቆይ እንዴት እነሱ ጋር ልትጫሽ? ቤቴን አግቶብኝ ነው ዳኒ። እንደውም የደወለችልኝ ተመስገን ነበር እንዳቀደ ነገረ። ነገር ግን ያገኘዋት ቲና ነበር እያለችው ነበር። እና አንድ ላይ ተመነጽረው ነበር። እኔ ምንም የማውቀው ነገር አልነበረም፣ አባዬ ተናዶብኛል አይደለም እያለች ነበር። አይ አልተናደደብሽም ትሁት፣ አንቺ ምንም ነገር አላጠፋሽም። ሁሉም የቲናና የተመስገን ጥፋት ነው። ነገር ግን ህይወትን አተርፈሽኛል፣ ምንም ነገር አትጨነቂ እያለችው ነበር። በእኔ ምክንያት እኮ አንድ ነገር ብትሆን ኖሮ ምን ይውጠኝ ነበር እያለችው ነበር። አይ አሁን ምንም ነገር እኮ አልተፈጠረም፣ ሁሉ ሰላም ነው። ቆይ አባዬ ጋር ስትል ደውልና አባዬ ጋር እየደወለች ይመጣሉ እኮ አትጨነቂ እያላት ነበር። እና ቲና ብዙ ነገር ያደረገች እንደሆነ ተጠራጥሬ ነበር። አንቺና አባዬ ለማጣላት ነበረ። ወረቀቱ ስለምን ወረቀት እንደሆነ እኮ ምንም ነገር አላውቅም ነበር። እንግዲህ ወረቀቱ ከቲናና ከተመስገን ጋር የምትሰሪን እንደሆነ ለማረጋገጥ ነበር። መቼም አይሳካላቸው አላማቸው እያለ ነበር። አባዬና ኤደን ወደ ቤት እየመጡ ነበር። ዳኒ ደውሎ ቤት እንደሆነ እንዲመጡ ቤት ናቸው። በቃ እነት ግን አባዬን ትኩ ሁሌ ቅር ስለምትለው እሷ ሁሌ በተደጋጋሚ ጥፋት የምታጠፋው እያለች ነበር። ዳን አሁን ልጄ ትበክለሽ፣ ወጣትነሽ፣ ወጣትነቷን እስር ቤት እንዳታሳልፍ ነው። ነገር ግን በጣም አብስታለች፣ አሁን መስመር ስታለች እያለ ነበር። ተመስገን ሲነቃ ትሁትና ዳኒ ቤት የለም። እንዳጋጣሚ ቲና መጣ።
ምን ተፈጠረ ብላ ስትጠይቅ ትሁት ስትለው ሄዳለች። ይላላት ሞታል እንዴ አለችው። ያ ዳኒ የሚባለው ልጅ መጥቷ ይዟት ሄደ። እንዴት ከእጅ ፈልቅቆ ይወስዳል? አንተ ያን ሞተ ነበር እያለች በጣም ተናደደች። እሺ አሁን እሱን ተይና የምትናገረን እያሰብሽ ነገር ግን አንቺስ ምን ሆንሽ እያለ ስጠይቃት ነበር። አልተሳካልኝም። ከዛ እሱም በተራ ታዲያ አንቺ ለምን አልተሳካልሽም? ሞተሽ ነበር እንዴ ብሎ ጠይቃት። በተቃራኒ ማለት ነው። እናቴናም በጣም ተናዳ ነበር፣ ስትበሳጭ ነበር። ምክንያቱም ያሰበችው ነገር በሙሉ እንዳልተሳካ ሁሉ ነገር ቀድሞ ተዘጋጀው ነበር እያለች ነበር። እና ምኑ ተሻለ? ለማንኛውም አሁን ተኝ ብቻዬን ልሁን እስቲ እያላት ነበር። እንግዲህ ተመስገን ሆነ። ቲና ያሰቡት ነገር በሙሉ ከሸፈ፣ አልተሳካላችሁም። ተመስገንም ትሁትን ይዞ ወደ ሀገሩ ለመመለስ ነበር አላማው። ነገር ግን አልተሳካለትም እና እህቷ ያልታገተች ታግታለች በማለት ሲያስፈራራ ነበር። አባዬ ይቅርታ አድርግልኝ ብላለች፣ አንቺ ምንም አላጠፋሽም ብሎ ሰላም ካለ በኋላ እንደውም መስራች አለሽ እህትሽ በሌላ ስልክ ደውላልኝ ነበር፣ ምንም ነገር አልተፈጠረም፣ ሁሉ ሰላም ነው ብላ ቲና ዳኒን ስታገኘው ዳኒ ተናደው ነበር። አብረን እንጠጣ እያለችው ነበር። ቆይ ምን ስታረጊ ነበር? ለምንድን ነው ያልነገርሽኝ የደበቅሽኝ? እያላት ነበር ዳኒ ያለምንም። ምክንያቱም እዛ ስለምትል ለዛ ነው ልነግርህ ያልፈለግኩ አላማልኩም ትላለች። አይ ብሎ ልትነግረኝ ይገባ ነበር እያለ እና በቃ ነው ተናድቻለሁ። አብረን አይ ካሁን በኋላ ላገኝሽም ላይሽ አልፈልግም፣ አሁን ሂጂልኝ እያላት ነበር። እና በጣም ተናዳ ነበር። ምክንያቱም ቤቱና ድርጅቱ በአንድ ቀን ውስጥ እጅ ይገባሉ ብላ ስታስበው ያሰበችው ሁሉ ውሃ ሆነባት እና በተደጋጋሚ ስህተት ትሰራለች። አባዬ ይቅር ይላታል። እሷ ስህተት መስራት አታቁም። አሁንም በሆን ተስፋ እንደማትቆርጥ ነው የምትነግረው ማለት ነው። አሁን ዞር ምን ማድረግ ተስፋ አልቆርጥም፣ አሁንም በሆን መቼም ተስፋ እንደማትቆርጥ ለዳኒ ትነግረዋለች። ዳኒ ግን በቃ ተይኝ ብቻዬን መሆን እፈልጋለሁ እያለት ነበር። እና እንዳጋጣሚ ኤደንን ዳኒ ለማግኘት እየሄደ ነበር። ከኤደን ጋር አባዬ እኮ በተደጋጋሚ ይቅር ስለምላት ለዛ ነው በተደጋጋሚ የምታጠፋው ቲና እያለችው ነበር። አዎ ልክ ነሽ፣ ግን አሁን ሰልችቶኛል። ከአሁን በኋላ ግን እኔ ከሷ ጋር መሯሯጥ ሰልችቶኛል። ከአንቺ ጋር ደስተኛ ህይወት መኖር አንፈልግም። አሁን ማንም ሰው ሌላ ነገር ለማጥቃት ትሞክራለች። ነገር ግን ያ ነገር እኮ አንተ ራሱ ቀድሜ ባታስጠነቅቅ ኖሮ እኮ ቲና በጣም አደገኛ ሰው ነች እያለችው ነበር። አዎ እኔም በጣም አደገኛ እንደሆነች ግን እዚህ ድረስ ደግሞ ትጓዛለች ብዬ አልገመትኩም ነበር እያለ ነበር። ትሁት ከእህቷ ጋር እያወራች እህቷ ደህና እንደሆነች ስትሰማ ስልኳቸውን እንደተቀበላቸው እየነገረችው ነበር። እና ደህና መሆናቸውን ስትሰማ አባዬ በጣም አመሰግናለሁ ስላስገባው ይቅርታ፣ እኔ ስለ ወረቀቱም ስለምንም ነገር አላውቅም፣ ብቻ ልጅሽ ታግታለች፣ ልጅ እህቴና ልጅ ስታገቱ ሲሉን እነሱም ብቻ ለማግኘት ነበር የሄድኩት። እና የቲና ጉዳይ ምን ሆነ ብላ ስጠይቅ ቲና ጉዳይ ቤቱና ድርጅቱን አይዛ አረጣ ልትበደር ነበረ፣ ነገር ግን አልተሳካለትም እያለው ነበር አባዬ። እና በቃ ትሁት በጣም ይገርማል። ይሄን ነበር ስትጓዝ የነበረ ዳኒ አንተን አይደለም አሳልፈ የሰጠኝ፣ አሁን ነገር ላንተ ነው። አንተ ቆይ ቤት ለምን እናስገባ? ከኔ ምስጢሮችን ለመቀበል ከኔ ጋር ሰላለመውን እያለችው ነበር። ስለምን እንደምታወሪ አላውቅም። እኔ ምንም አሳልፈ የሰጠሽ ነገር የለም። ስለዚህ የምታወሪ ነገር እያሰብሽ ታዲያ ምን ያናድዳል? አንተ ካልሆነ ያው ሲጀመር ምስጢርሽን መቼ ነግረሽ ነው? አዎ በአደገኛ እንደምፋለም አውቆ ቀድሞ ነው የተጠነቀቁት እያለች መናደድ ጀመረች። ስለምን እንደምታወሪ አላውቅም ከሌላትና ኤደን ትሁትን እየነገረች ለካሌብ ነገርሽ እንደ የተፈጠረው ነገር እያለችው ነበር። አይ አልነገርኩትም ኤደን፣ መናገር ያለብኝም ስለ ልክ እንደባለፈው እንዳይናደድሽ ብዬ ነው፣ ብትነግሪ ጥሩ ነው እያለችው ነበር። አይ ሁሉ ነገር ሰላም ኤደን፣
እሺ እንግዲህ አንተ ካልተናገርኩ ማን ልናገር ይችላል ታዲያ እያለች አለቅም ግን በቃ ተይኝ ካሁን በኋላ ታክተሽኛል ተመስገንን ታገኘውና ምን ለማድረግ አሰብክ ትሁቴ የኔ ብቻ ነው አሁን ሲችልችልሽ ድምፅ መስማት ነው እየሰለቸኝ ወደሽም ሰውን በቅድሽ ትውጫለሽ እያላት ነበር እንግዲህ እህቷ ጋር እያወራች ነበር እና ሁሉ ሰላም እንደሆነ እና ተመስገን ልጇ እንደሆነ አነገረችም ነገር ሆኖ አይተወኝም ነበር እያለችው ነበር እና እንግዲህ ቲና ምን ለማድረግ አሰብክ ብላ ስትጠይቀው እንግዲህ ተስፋ አልቆርጥም መቼም ትወጥቼ ውስጥ ካልገባች በስተቀር አንቺስ እያላት እኔም ቢሆን ተስፋ አልቆርጥም ሌላ እድል ይኖረኛል እያለችው ነበር አባዬ ቲና አሁንም ቢሆን መቼም ተስፋ እንደማትቆርጥ ነገረችኝ ስለዚህ እባክህ ተጠንቀቅ ይለዋል እና ልጅ አታስብ ምንም ነገር ልታረግ አትችልም እያለ ነበር ስለ ካሌብና ስለ ትሁት ምን ታስባለህ እንደሚዋደዱ ግልጽ ነው ያው ማንም ሰው ደፍሮ አይመናገር ነው እንጂ ሁለቱም ስሜት ጋር እንዳንደ ይገባኛል እና አባዬ እነሱን ለማዳር ያሰብኩ ነው አው ብናረግ ይሻላል ምክንያቱም እነሱ መናገር ከከበዳቸው እኛ ማፍረጥ አለብን ብሎ እንግዲህ ካሌብና ትሁትን ለማጋባትና ፈለፊት እንድነጋገሩ ለማድረግ ይወስናሉ ማለት ነው ወደ ተመልካቾቼ የዛሬ ቪዲዮ ነው ነበር በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ